ሄሎ ኤቭሪዋን እንዴት አላችሁ? በአዲስ ቪዲዮ መተናል። ዛሬ ሪቪው የምናደርገው የቢዋይዲውን ሺን ፕላስ ወይም ኤልን መኪና ሲሆን በዚህ ቪዲዮ ለዚህ መኪና እንደ ሴሊንግ ፖይንት እየተወሰደ ያለውና ብዙ ጊዜ ሰምተነው ለጆሮአችን አስደናቂ የሆነውን ድራይቪንግ ሬንጅ ኬዝ ስተዲ ያስደግፈን እውነት ነው አይደለም የሚለው እናያለን። እንደተለመደው ነው ሮቤልኝ ያያችሁ ያላችሁ ካርቢው ነው። ወደ ቪዲዮአችን ከፍሮንት ዲዛይኑ ስንጀምር እዚህ ጋር ብዙ ጊዜ አይናችን ውስጥ የሚገባው እዚህ ጋር ያለው ትልቁ የግሪል ዲዛይን ነውና ይሄ አክቹሊ 2025 ነው ማለትም ፌስሊፍት የተደረገለት ሞዴል ነው። ነገር ግን ከዛ በፊት ያሉትን ሞዴሎች 24፣ 23፣ 22 ሞዴሎችን ብታያቸው እዚህ ጋር ያለው የፍሮንት ይሄ ግሪሉ ዲዛይን ሞር ኦፍ የሆነ አሳ ኦር ሻርክ ካይንድ ኦፍ እንደዛ አይነት ትልቅ አሳ ብቻ አፉን ከፍቶ አይነት ዲዛይን ኮንሰፕት የተጠቀመ ይመስላል። ምናልባት እዚህ አሁን ከፌስሊፍት በኋላ የተለያዩ ዲዛይን ኤሌመንቶችን ስለጨመሩ ያንን ነገር ሪዘምብል አላደረገም። ነገር ግን ኦኬስ አሳ መሰለ አልመሰለ እሱ አይደለም ኮንሰፕቱ። ስለዚህ እንቀጥል። ከዚህ ግሪል ከፍ ስንል እዚህ ጋር እንደምታዩት የቢዋይዲ ሎጎ ያለበት ፒያኖ ብላክ ቦዲ ፓርት አለ። ይሄኛው አክቹሊ ዩዋን አፕ መኪኖች ላይ የሚያየነው ዲዛይን ነው ወይም ደግሞ የሚያየነው ቦዲ ፓርት ነው። ስለዚህ እዚህ ላይም ተጠቅመውታል ማለት ነው። ከዛ በተጨማሪ እዚህ ፍሮንት ላይ የምናየው ሄድላይቱ ነው። ፉል ኤልኢዲ ሄድላይት ነው የተጠቀሙት። ሃይቢም ሎቢም እንዲሁም ዴይታይም ረኒንግ ላይቱ እንዲሁም ሳይድ ብሊንከሩ ፉሊ ኤልኢዲ ነው። ኦፍ ኮርስ የቻይና መኪና ስለሆነ ምንም ማድረግ አይቻልም፣ ኤልኢዲ ነው። እንዲሁም ደግሞ ኤሌክትሪክም ስላለ ኤፊሽንት መሆን አለበት በፊት እንዳልኳችሁ። ከዛ በተጨማሪ ወደ ሳይዱ ከመሄዳችን በፊት ግን ስለመኪናው ፓወር አውትፑት ነው። ይሄ መኪና በሁለት አይነት ኮንፊግሬሽን ማግኘት እንችላለን። አንደኛው ፕለጊን ሃይብሪድ ነው። ከዛ በተጨማሪ ደግሞ ፉሊ ኤሌክትሪክ በሆነ ኮንፊግሬሽን ማግኘት እንችላለን። ይሄ ሃይሊ ኤፊሽንት አፎርደብል ኮምፓክት ሴዳን የምንለው ነው። ስፔሻሊ ፕራይሱን ስናይ ቻይና ላይ ያለው ፕራይስ ኦልሞስት 15-16 ዶላር አካባቢ ነው። ስለዚህ ኢትስ አ ባርጌን ለምናገኘው ነገር በጣም ርካሽ መኪና ነው ተብሎ ይታሰባል የቻይና መኪና ስለሆነ። ነገር ግን አሁን ወደ ኮንፊግሬሽኑ ወስዳችሁ ይሄ መኪና እንግዲህ ሃይብሪድ ስለሆነ ፔትሮል አለው ወይም ደግሞ የነዳጅ ሞተር አለው እንዲሁም ደግሞ ኤሌክትሪክ ሞተር አለው። የነዳጅ ሞተሩ 1.5 ሊትር 4 ሲሊንደር ፔትሮል ኢንጂን ናቹራሊ አስፒሬትድ ፔትሮል ኢንጂን የሚጠቀም ሲሆን 110 ሆርስ ፓወር እንዲሁም ደግሞ 135 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ ይችላል። ይሄ ነዳጅ ሞተሩ ለብቻው ፕሮዲዩስ የሚያደርገው ነው። ከዛ በተጨማሪ ፕለጊን ሃይብሪድ ሆኖ ደግሞ ሁለት አይነት የባትሪ ፓክ አለ። የመጀመሪያው 8 ኪሎዋት አወር ባትሪ ፓክ ሲሆን ሁለተኛው ደግሞ 18 ኪሎዋት አወር ባትሪ ፓክ ነው። 8 ኪሎዋት አወር ባትሪ ፓኩ በራሱ ድራይቭ ማድረግ ይችላል፣ ምክንያቱም ፕለጊን ሃይብሪድ ነው። ኖርማል ሃይብሪድ ሳይሆን ፕለጊን ሃይብሪድ ስለሆነ ሙሉ ለሙሉ በባትሪው አቅም መንቀሳቀስ ይችላል። አሁን ፕለጊን ሃይብሪድ ባይሆን ኖርማል ሃይብሪድ ቢሆን የባትሪ ካፓሲቲው ሜቢ 2 ወይም ደግሞ 3 ኪሎዋት አወር ብቻ ሊሆን ይችላል። ግን ፕለጊን ሃይብሪድ ሲሆን ትንሽ ከፍ ያለ ባትሪ ፓክ ነው የሚሰጠው። ስለዚህ ይሄ 8 ኪሎዋት አወር ባትሪ የተገጠመለት ፕለጊን ሃይብሪድ መኪና በባትሪው ብቻ እስከ 55 ኪሎ ሜትር ድረስ መሄድ ይችላል። ከዛ በተጨማሪ 177 ሆርስ ፓወር እንዲሁም ደግሞ 316 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ ይችላል። ሁለተኛው ኦፕሽናችን ደግሞ 18 ኪሎዋት አወር ባትሪው በራሱ ባትሪውን ብቻ ተጠቅመን 120 ኪሎ ሜትር ድረስ መጓዝ እንችላለን። ከዛ በተጨማሪ 194 ሆርስ ፓወር እንዲሁም ደግሞ 325 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ ይችላል። ይሄ የሰጠኋችሁ ስታተስ ወይም ደግሞ ስታቲክስ እያንዳንዱ ለብቻቸው ፕሮዲዩስ የሚያደርጓቸው እንዲሁም ደግሞ ያላቸው ፐርፎርማንስ ነው። ኮምባይን ስናደርገው ማለትም 1.5 ሊትር ፔትሮል ኢንጂኑን ከ8 ኪሎዋት አወር ባትሪው ጋር ኮምባይን ስናደርገው የሚሰጠን አውትፑት ከ170 እስከ 180 ሆርስ ፓወር እንዲሁም እስከ 316 ኒውተን ሜትር ኦፍ ቶርክ ሲሆን 1.5 ሊትር ፔትሮል ኢንጂኑን ከ18 ኪሎዋት አወር ባትሪ ጋር ኮምባይን ስናደርገው ደግሞ የሚሰጠን ከ194 እስከ 197 ሆርስ ፓወር እንዲሁም ደግሞ እስከ 325 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ ይችላል። ኦኬ እንዴት ነው ፔትሮል ኢንጂኑና ኤሌክትሪክ ሞተሩ ኮምባይን ሲደረግ እኮ ላይክ ኖርማል ማቴማቲክስ ውስጥ ሲመጣ ይሄ አይደለም ልትሉ እንችላላችሁ። ግን ሃይብሪድ መኪኖች የሚሰሩት እንዴት መሰላችሁ? ሎ ስፒድ ላይ ሙሉ ለሙሉ ኢንቻርጅ የሚሆነው ኤሌክትሪክ ሞተሩ ነው። ስለዚህ በዛ ሰዓት የፔትሮል ኢንጂኑን ፓወር አናገኝም። አሁን ለምሳሌ ፔትሮል ኢንጂኑ 110 ሆርስ ፓወር ፕሮዲዩስ ያደርጋል ብያችኋለሁ። ስለዚህ ሎ ስፒድ ላይ ኤሌክትሪክ ሞተሩ ብቻ ስለሚሰራ ፔትሮል ኢንጂኑ የሚያመርተውን 110 ሆርስ ፓወር ማግኘት አንችልም። ስለዚህ ኮምባይን ማድረግ አንችልም። ሁለተኛ ደግሞ ሃይ ስፒድ ላይ ሲሆን ደግሞ ኤሌክትሪክ ሞተሩ ይጠፋና በፔትሮል ኢንጂኑ ነው የምንንቀሳቀሰው። ያን ሰዓት ደግሞ ኤሌክትሪክ ሞተር ፕሮዲዩስ የሚያደርገውን ኦልሞስት ወደ 177 ሆርስ ፓወር የሚሆነውን ፓወር አያገኝም። ማለትም ሙሉ ለሙሉ በፔትሮል ኢንጂኑ ነው የሚሄደው ማለት። ስለዚህ ኮምባይን ማድረግ አንችልም። ስለዚህ አቬሬጅ የሆነውን ስንወስድ ነው ለሁለቱ እንደዚህ አይነት ኮንፊግሬሽን የሚመጣልን።
ይሄንን ኮንፊግሬሽን ትንሽ ኮንፊውዥን ለሚያደርግባችሁ ካላችሁ በፒዲኤፍ አድርጌ ቴሌግራም ቻናል ኒውስሌተር አለ፣ ሊንክ አስቀምጥላችኋለሁ። እዛ ላይ ቼክ ማድረግ ትችላላችሁ ሞር ኢን ዲቴይል ማለት ነው። ከዛ በተጨማሪ ይሄ መኪና የሚጠቀመው ሲንግል ስፒድ ኢሲቪቲ ትራንስሚሽን አውቶማቲክ ትራንስሚሽን ነው። ስለዚህ ኢዝሊ ማኒቨር ወይም ደግሞ ኮሚት ማድረግ እንችላለን። መኪናው ዛት ማች ሃርድ አይደለም ድራይቭ ለማድረግ አውቶማቲክ ስለሆነ ማለት ነው። ለፓወር አውትፑት ይሄን ያህል ካለ ደግሞ ወደ ሳይድ ዲዛይኑ እዚህ ጋር እንደምናየው መኪናው ሰፋ ያለ ወይም ደግሞ ረዘም ያለ ቁመት ነው ያለው። እንዲሁም ደግሞ ግራውንድ ክሊራንስ ያን ያህል አሪፍ አይደለም። አይ ቲንክ ወደ 160-70 ሚሊሜትር ግራውንድ ክሊራንስ ነው ያለው። ስለዚህ ያን ያህል ከፍ ያለ መኪና አይደለም። ነገር ግን እንዳልኳችሁ ኮምፓክት ሴዳን ቦዲ ታይፕ ስላለው እዚህ ጋር እንደምታዩት ስሉፒንግ ሮፍ ነው ያለው። እንዲሁም ደግሞ እዚህ ጋር ኦልሞስት 18 ኢንች አሎይ ዊል ይጠቀማል። ያው ዲፔንዲንግ ኦን ዘ ትሪም የተለያዩ ዊል ሳይዞችን ሊሰጠን ይችላል። ነገር ግን የኛ 18 ኢንች አሎይ ዊል ነው የተጠቀመው። ከዛ በኋላ እዚህ ጋር እንዳልኳችሁ ዶር ሃንድሉ ኖርማል ኦብቪየስ የሆነው ዶር ሃንድል ነው። ፕላስ ደግሞ በቀኝ ሳይድ የመኪናው ቀኝ ሳይድ አሁን እዚህ ጋር የማሳያችሁ ቀኝ ሳይዱ ስለሆነ በመኪናው ቀኝ ሳይድ ያለው ለፕለጊን ሃይብሪዱ ሶኬት የምንሰካበት ፖርት ያለበት ሲሆን በስተግራ በኩል ወይም ደግሞ በሾፌር ሳይድ ያለው ደግሞ ነዳጅ የምንሞላበት ሰልባትሪ ያለበት ነው ታንከሩ ያለበት አውትሌት ወይም ደግሞ ፖርት ነው እንበሎሽ ዋቴቨር ብቻ እንደዛ ነው ማለት ነው። ስለዚህ እዚህ ጋር ሳይድ ላይ ያን ያህል ይሄ ብዙም ዲዛይን የበዛበት ምናምን ነገር አይደለም። ጀስት ኖርማል ኮሚዩተር ስለሆነ ያን ያህል ብዙም ዲዛይን የበዛበት አይደለም። የኋላ ዲዛይኑ ስናይ እዚህ ጋር አይናችን ላይ የሚገባው እንግዲህ እዚህ ጋር ያለው የቴል ላይት ነው። ፉል ኤልኢዲ ቴል ላይት ነው የተገጠመለት። ከዛ በተጨማሪ ይሄ ቴል ላይት ኖርማል ቴል ላይት ሳይሆን ስፔሻል የሆነ ዲዛይን አለው። ስለዚህ ዲዛይን ባለፈው ቪዲዮ ሰርቼላችኋለሁ የአናት መኪና ይሄንን ዲዛይን ተጠቅመው እሱን ሪቪው ማየት የምትፈልጉ ካላችሁ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ግን እዛ ላይ እንዳልኩት የዋናፕ የጀርባው ቴል ላይት ዲዛይን እንዲሁም ደግሞ እዚህ ጋር ያለው ቴል ላይት ዲዛይን የቻይና ትራዲሽናል የሆነ ዊቭ አለ። ካይንድ ኦፍ ጥልፍልፍ ነው የሚባለው አላውቅም፣ ብቻ ዊቭ አለ። እሱን ኮንሰፕት ኢንስፓየር በማድረግ ነው እዚህ ጋር ያለው ዲዛይን ያደረጉት ነው የሚባለው። ስለዚህ ዋቴቨር ያምራል መኪናው። ስለዚህ እሱን ነው ማየት ምን የሚያስፈልገን። ከዛ በተጨማሪ እዚህ ጋር የኋላውን ዲዛይን ስናየው ጀነራሊ ኖርማል ዲዛይን ነው፣ ግን ይሄ ፌስ ሊፍት ስለሆነ እንዳልኳችሁ ትንሽ ለየት ያለ ዲዛይን አለው ከፕሪ ፌስ ሊፍት መኪኖች። እንደምታዩት እዚህ ጋር የሪር በምፐሩ ላይ ያሉት እነዚህ ላይኖች ከፌስ ሊፍት በኋላ የመጡት ላይኖች ናቸው። ከዛ በፊት ያሉት እነዚህ አይነት ዲዛይን የለውም። ከዛ በተጨማሪ እዚህ ጋር አንጸባራቂ አለ። ፕላስ እዚህ ጋር ሰርድ ብሬክ ላይት አለ። እንዲሁም ደግሞ እዚህ ጋር ያለው ካይንድ ኦፍ እንደ ዲፊውዘር አይነት ነገር አለ። ያ የኋላው ዲዛይን አሪፍ ነው። ጀስት የኋላውን ስታዩት ግን አረን ነው ከሳይድ ስታዩት ግን እዚህ ጋር ያለው ትንሽ የተቆረጠ ይመስላል። ትንሽ የሆነ ኦፍ የሆነ ዲዛይን ይመስላል ለኔ። ግን ዋቴቨር እንወስደዋል። ወደ ኢንቴሪየሩ ስንገባ እዚህ ጋር ሴንትራል ላይ የምናገኘው 10.2 ኢንች ሴንትራል ኢንፎቴመንት ስክሪን ነው። እዚህ ጋር በሁለት ኦፕሽን አለ። 12.8 ኢንች ሴንትራል ኢንፎቴመንት ስክሪን አለ። ግን ይሄኛው አይ ቲንክ 10.2 ኢንች ሴንትራል ኢንፎቴመንት ስክሪን ነው ካለው ሳይዝ አንፃር አነስ የሚለው ስለሆነ። ፕላስ እዚህ ጋር ደግሞ ኦልሞስት ወደ 8.8 ኢንች ዲጂታል ድራይቨርስ ዲስፕሌይ አለ። እንዲሁም ደግሞ መልቲ ፈንክሽን ስቲሪንግ ዊል አለ። እዚህ ጋር መልቲ ፈንክሽን ስቲሪንግ ዊል አለ። የተለያዩ በተኖች አሉ። እነዚህን በተኖች ተጠቅመን እዚህ ጋር መቆጣጠር እንችላለን። እዚህ ጋር ለምሳሌ ይሄ ሚውዚክ ማኖር ብቻ ሚውዚክ ማሳለፍ ምንድነው ወደ ኋላ መመለስ፣ ማቆም፣ ድምጽ መጨመር፣ መቀነስ ምናምን የተለያዩ ኦፕሽኖች አሉ። እነሱን መጠቀም እንችላለን መልቲ ፈንክሽን ስቲሪንግ ዊል ስለሆነ ማለት ነው። ቀደም እንዳልኳችሁ ደግሞ ይሄ ኦልሞስት ወደ 8.8 ኢንች ዲጂታል ድራይቨርስ ዲስፕሌይ አለ። እዚህ ጋር የተለያዩ መረጃዎችን እናገኛለን። እዚህ ጋር አይ ቲንክ እዚህ ጋር ምንድነው ድራይቪንግ ሞዳችን ኢኮ፣ ስፖርት፣ ፓወር ምናምን የሚባሉ ሞዶችን ማየት እንችላለን። በዚህኛው ሳይድ ደግሞ ኪሎሜትር ፐር አወራችን ስፒዳችንን ማየት እንችላለን። እዚህ ጋር ደግሞ ሄድ ነው ኪሎሜትር አለ። ከዛ በኋላ ባትሪያችን የሚወስደው ወይም ደግሞ አሁን 41 ይሄኛው አት ታይም ኦፍ ሪከርዲንግ ይሄኛውን ሰውስደው 47% ነው ቻርጅ ያለው። ስለዚህ ኦልሞስት ወደ 151 ኪሎ ሜትር ድረስ እንዲሁም ደግሞ በነዳጅ መሄድ ይችላል። አይ ቲንክ ይሄኛውን ድራይቪንግ ሬንጅ በኋላ ስለምንመጣበት በደንብ እናወራለን። ስለዚህ በአጠቃላይ ፍሮንት ላይ ይሄኛው ይሄን ይመስላል ማለት ነው። ኢን ተርምስ ኦፍ ፕራክቲካሊቲ እዚህ ጋር ዲሰንት የሆነ ግሎቭ ቦክስ አለ። ፕላስ እዚህ ጋር እንዲ ዊንዶው ሬጉሌተር ኤሌክትሮኒካሊ ኮንትሮል ነው። ከዛ በተጨማሪ እዚህ ጋር ሴንተር ኮንሶሉ ላይ የኋላ አርም ሬስቱ ላይ እዚህ ጋር ዲሰንት የሆነ ስቶሬጅ አለ። ያን ያህል ዲፕ አይደለም፣ ወደ ኋላ ወደ ታች ጥልቅ ነገር አይደለም። በደንብ ሰፋ ያለ ስቶሬጅ ስፔስ አይደለም፣ ግን አትሊስት ኢት ሃዝ አን ስቶሬጅ ስፔስ።
ከዛ በተጨማሪ እዚህ ጋር እንደምታዩት ሁለት ካፕ ሆልደሮች አሉ። እንግዲህ መጠጣችንን አስቀምጠን መሄድ እንችላለን። ከዛ በተጨማሪ ትንሽ ለየት ያለ ነገር actually ለየት ያለ ነገር አይደለም ይሄ እዚች ጋር ዊንዶ ሬጉሌተሮች አሉ obviously ኖርማል ግን ትንሽ ለየት ያለ ብዬ ያሰብኩት ይሄ ነው በተን ናቸው። እነዚህ በተኖች እዚህ ጋር ለምታዩት ለቀኝ ስፖኪያችን ነው፣ ይሄኛው ደግሞ ነው ለግራ ስፖኪያችን ነው፣ ይሄኛው ደግሞ ለቀኝ ስፖኪያችን ነው። ይሄ ደግሞ እነዚህ ደግሞ ዳይሬክሽን ናቸው አቀማመጣችን ምናምን ነገር ለማስተካከል። actually ይሄ ነገር ኢንስፓየርድ የሆነው ከቶዮታ ፕሪየስ ነው። ቶዮታ ፕሪየስ ማየት የምትፈልጉ ካላችሁ just YouTube ላይ ጉግል ሰርች ማድረግ ትችላላችሁ። ዛሬ ያለ ብቻ ቶዮታ ፕሪየስ ላይ ብዙ ጊዜ ይሄኛው ዲዛይን just exactly ይሄኛው ዲዛይን ቶዮታ ፕሪየስ ላይ የተጠቀሙት ናቸው። obviously ቻይና whatever እኛ እንጠቀማለን። ስለዚህ አሪፍ የሆነ ፕራክቲካሊቲ አለው ማለት ነው። ከዛ በተጨማሪ ሴንተር ኮንሶሉ ከዚህ ከዳሽቦርዱ ትንሽ ወረድ ስንል እዚህ ጋር ሁለት ኤርቬንቶች አሉ፣ እንዲሁም ደግሞ ዋየርለስ ቻርጂንግ ፓድ አለ ዲፔንዲንግ ኦን ዘ ትሪም። እዚህ ጋር ዋየርለስ ቻርጂንግ ፓድ እናገኛለን። ስልካችንን ቻርጅ ማድረግ እንችላለን ዋየርለስሊ ማለት ነው። ወደ ኋላ ቡት ስፔሱ ስንል እዚህ ጋር ዲሰንት የሆነ ቡት ስፔስ ነው ያለው ይሄ መኪና። ያልኳችሁ ምንድነው ላርጀር የሆነ ወይም ደግሞ ሎንገር የሆነ ዊል ቤዝ ስላለው እንዲሁም ደግሞ ርዝመቱ ትንሽ አሪፍ ስለሆነ ኦልሞስት ወደ 4000 kind of 700 ሚሊ ሜትር ርዝመት ነው ያለው። ስለዚህ ኦልሞስት ወደ 5 ሜትር አካባቢ ርዝመት ነው ያለው። ስለዚህ አሪፍ የሆነ ፕራክቲካሊቲ ነው የምናገኘው እዚህ ጋር። የኋላ ቡት ስፔሱን ስናየው እዚህ ጋር እንደምታዩት በደንብ ፕሌንቲ ኦፍ ስቶሬጅ ስፔስ አለ። እንዲሁም ደግሞ እዚህ ጋር እንደምታዩት የኋላ ወንበሮቹን ፎልድ ማድረግ እንችላለን። ስለዚህ እስከ ፊት ለፊት ወንበር ድረስ እስከ ጀርባው እስከዚህኛው እስከዚህ ከድራይቨሩ ወይም ደግሞ ፓሴንጀሩ ጀርባ ድረስ ስቶሬጅ ማድረግ እንችላለን ማለት ነው። ስለዚህ አሪፍ የሆነ ፕራክቲካሊቲ አለው። እዚህ ጋር ያልኳችሁ የኋላ ወንበሮቹ ላይ እዚህ ጋር እንደምታዩት 3 ሰዎች መቀመጥ ይችላሉ ዲፔንዲንግ ኦን ዘ ትሪም። የኋላ መሀለኛው ወንበር አርምሬስት አለው፣ እንዲሁም ደግሞ ካፕ ሆልደር አለው። እሱን አክሰስ ማድረግ እንችላለን። ከዛ በተጨማሪ ስክሪን ምናምን ነገር ወፍ የለውም። እንዲሁም ደግሞ እዚህ ጋር ከሴንተር ኮንሶሉ ጀርባ ኤርቬንቶች የሉም፣ ግን ፕራክቲካሊቲ ኢን ተርምስ ኦፍ ፕራክቲካሊቲ ግን ዩኤስቢ ፖርቶች ምናምን ነገር እናገኛለን። እንዲሁም ደግሞ እንዳልኳችሁ መኪናው ረጅም ስለሆነ ሄድሩም እንዲሁም ደግሞ ሌግሩም አሪፍ ነው። ስፔሻሊ ሌግሩም ላይ ዊልቤዙ ሰፋ ያለ ስለሆነ ሌግሩም ላይ ያለ ምናልባት ረጅም ለሆኑ ሰዎች ሄድሩም ላይ ትንሽ አጠር ሊል ይችላል። ምክንያቱም እንዳልኳችሁ ስላንት የሆነ ሩፍ ስለሆነ ያለው ምናልባት ትንሽ ሄድሩም ላይ ትንሽ ጥያቄ ሊያነሳ ይችላል። ግን ምንም ይሄ አስከፊ ነው የምንለው አይደለም። ስለዚህ በአጠቃላይ ጀስት ዲዛይን ዋይዝ እንደ ሪቪው ዋይዝ ይሄን ይመስላል BYD። ግን ኬዝ ስተዲውን እንይ። ማለትም ቅድም ያልኳችሁ ይሄ መኪና አሁን ይሄኛው ሺን ፕላስ የሚባለው ሺን ፕላስ ኦልሞስት ድራይቪንግ ሬንጅ እስከ 1000 ኪሎ ሜትር በላይ ድረስ ድራይቪንግ ሬንጅ አለው ይባላል። ኤሉ ደግሞ ሺን ኤሉ ደግሞ ኦልሞስት እስከ 2200 3000 ወይ እስከ 2300 ድረስ ድራይቪንግ ሬንጅ አለው ኪሎ ሜትር ድራይቪንግ ሬንጅ አለው ብያችኋለሁ። እና ኬዝ ስተዲ አለ። ይሄ ኬዝ ስተዲ ዊል ቦይስ የሚባሉ ፌሎ ሪቪወሮች እዛው ቻይና ላይ የተለያዩ ከተሞች በመዞር ይሄንን መኪና በአንድ ፉል ቻርጅ እንዲሁም ደግሞ በአንድ ፉል ታንክ ምን ያህል ኪሎ ሜትር ድረስ መሄድ ይችላል የሚለውን ቴስት አድርገውት ነበር። እና ቴስት ካደረጉት በኋላ ኦልሞስት 2-3 ቀን ኦልሞስት ለ3 ቀን ያለምንም ማቋረጥ ለ3 ቀን ነው መኪናውን የነዱትና ማለት ያው አክሮስ ካንትሪ ስቴት እየተቀያየሩ ማለት ነው ከአንድ ቦታ ወደ ሌላ ቦታ ለመሄድ ብለው መኪና ተጠቅመው ማለት ነውና በዚህ ኬዝ ስተዲ ላይ ያዩት ነገር ምንድነው ወይም ደግሞ የተገኘው ነገር ምንድነው? ኦልሞስት ይሄንን መኪና ሲነዱት ኦልሞስት ማጆሪቲ ኦፍ ዘ ትሪፕ ወይም ደግሞ የተጓዙት መንገድ ኦልሞስት 90% የሚባለው ሃይዌይ ነው። ስለዚህ ሃይዌይ ማለት ሃይ ስፒድ ነው። ሃይ ስፒድ አትሊስት እንዴት ነው ለሁለት ቀናት ኦልሞስት እስከ ሃይ ስፒድ ሚኒመም የሃይዌይ ሊሚቱ እስከ 80 ኪሎ ሜትር ፐር ሃወር ነው። የሆነ ቀን ደግሞ እስከ 120 ኪሎ ሜትር ፐር ሃወር ነበርና በዛ ፍጥነት ነው እየሄዱ ያሉት ማለት መኪናውን እየነዱት ነው። ልክ ኖርማል ድራይቭ ነው የምንለው አይነት ድራይቭ ባይሆንም ግን ኦልሞስት 90% ሃይዌይ ነው። ከዛ ሌላው ደግሞ ጀስት ኖርማል ሲቲ ድራይቪንግ ነበርና አጠቃላይ መድረስ የሚፈልጉበት ዴስቲኔሽን ላይ ሳይደርሱ ግን ባትሪ ማለቀ እንዲሁም ደግሞ ነዳጅም ማለቀና በአጠቃላይ የሄዱት ኪሎ ሜትር ብዛት ወደ 1345 ኪሎ ሜትር አካባቢ ነው የሄዱት በአንድ ፉል ቻርጅ እንዲሁም ደግሞ በአንድ ፉል ታንክ ማለት ነውና እንዳልኳችሁ የተጠቀሙት ደግሞ 90% ሃይዌይ ድራይቪንግ ስለሆነ ኢትስ አቺቨብል የሚል ይመስለኛል። አሁን 2000 ኪሎ ሜትር ድረስ መሄድ ይችላል፣ 1000 ኪሎ ሜትር መሄድ ድረስ ድራይቪንግ ሬንጅ አለው
የሚባለው ነገር አይ ቲንክ አቺቨብል ይሆናል። ያው ዲፔንዲንግ ኦን ዘ ኮንዲሽን መኪናውን ድራይቭ የምናደርገው ለምሳሌ እነሱ 90% ሃይዌይ ድራይቭ ስላደረጉት ሞር ባትሪው ዲፕሊት ያደርጋል እንዴ ደግሞ ሞር አክቹሊ ሃይዌይ ስለሆነ ፔትሮል ኢንጂኑ ብዙም ኮንሱም አያደርግም ፍጥነት ላይ ስለሆነ ነገር ግን ኤሌክትሪክ ሞተሩ ግን ሃይዌይ ላይ ብዙ ኮንሱም ያደርጋል ስለዚህ ዲፕሊት ቶሎ ያደርጋል ማለት ነው ጀስት ኖርማል ግን አሁን ለምሳሌ እኛ ሀገር ብዙ ሃይዌይ መኪኖች መንገዶች የሉም ስለዚህ ከቤት ወደ ስራ ከስራ የሆነ ቦታ ብዙም ያን ያህል ረጅም የሆኑ ኮሚት አናደርግም ወይም ደግሞ ረጅም የሆነ ድራይቭ አናደርግም በመኪናው ስለዚህ አይ ቲንክ በአንድ ፉል ቻርጅ እና በአንድ ፉል ታንክ በእኛ ሀገር በአብዛኛው ሰው ድራይቪንግ ያው ለራይድ ምናምን ከሆነ ቶሎ ሊያልቅ ይችላል ግን ጀስት አሰብ ለቤት መኪና እንዲሁም ደግሞ ከቤት ወደ ስራ እንደዚህ አይነት ስራዎችን ወይም ደግሞ እንደዚህ አይነት እንቅስቃሴዎችን ለማድረግ የምንገዛው መኪና ከሆነ አይ ቲንክ 1000 ኪሎ ሜትር ጀስት ኢዝሊ ቢት ማድረግ ይችላል ኢቭን እስከ 2000 ኪሎ ሜትር ድረስ መሄድ ይችላል ያው ጀስት ያን ያህል ብዙ ኮሚት ስለማናደርግ ማለት ነው ስለዚህ ይሄ መኪና እንደ ሴሊንግ ፖይንት እየተወሰደ ያለው ድራይቪንግ ሬንጁ ዲፔንዲንግ ኦን ዘ ድራይቪንግ ኮንዲሽን መኪናውን እየነዳንበት ባለው ሁኔታ አንፃር አይ ቲንክ አቺቨብል የሆነ 1000 ኪሎ ሜትር እንዲሁም ደግሞ 2000 ኪሎ ሜትር ድረስ መጓዝ ይችላል ብዬ አስባለሁ ሶ ዋትስ ማይ ፋይናል ቨርዲክት ካላችሁ ይሄን መኪና ስፔሻሊ ይሄን ሃይብሪድ መኪና ለራይድ ሳይሆን ለሜትር ታክሲ ሳይሆን ለቤት እንዲሁም እንዳልኳችሁ ከቤት ወደ ስራ ከስራ ወደ ቤት እንደዚህ አይነት ቀለል ያሉ ድራይቮችን ያደረጋችሁ ለመጠቀም የምትፈልጉ ሰዎች ካላችሁ አይ ቲንክ አሁን ባለው ሁኔታ ካለው የነዳጅ ምናምን አንፃር አይ ቲንክ አሪፍ ኦፕሽን ይሆናል ብዬ አስባለሁ በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ